بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، وأشهد أن لا إله إلا الله ولي الصالحين، وأشهد أن محمدا عبده ورسوله وصفيه من خلقه وخليله. أما بعد، معاشر الأحبة، السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. إن شاء الله بالون دقيقة سلا استغفار ወይም ደግሞ ወደ አላህ Subhanahu Wa Ta'ala ምህረትን የሱም ምህረትን ስለመጠየቅ እንነጋገራለን፣ እናወራለን። አላህ ጊዜውን በረካ አላህ ያርግልን፣ ተጠቃሚዎች አላህ ያድርገን። አሚን በሉ። ያው ሁላችንም እንደሚታወቀው ወንጀለኞች ነን። የብነ አደም እናንተ የአደም ልጆች ሆይ ይላል አላህ፣ ኢነኩም ትኽጢኡነ ቢለይሊ ወነሃር፣ በጠዋትም በማታም ወንጀል ትሰራላችሁ፣ እኔን ታምፁኛላችሁ፣ በማጭበርበር በመዋሸት በሐሜት እንደዚሁም ደግሞ ሰውን በመበደል ጎረቤትን ሐቅን ባለማክበር ዝምድናን በመቁረጥ ሰላት ባለመስገድ ሂጃብ ባለመልበስ እንደዚሁም ደግሞ የተለያዩ የሆኑ ዘርፍ ላይ ሐራም የሆኑ እኔ የከለከልኳችሁ ነገር ላይ ትዳፈራላችሁ አለ። ይሄ የእናንተ መዳፈር ቀንም ማታም ነው። ወአና አግፊሩ الذنوب جميعا፣ እኔ ወንጀል የተባለን በሙሉ እምራለሁኝ። ለምን? እኔ መሐሪና አዛኝ ነኝና ይላል አላህ። አላህ መሐሪ ነው፣ አላህ አዛኝ ነው፣ እኛ ጥፋተኛ ነን። ኸይሩ ሸሩና ኢለይሂ ሳዒድ፣ የእኛ መጥፎ ነገር ወደ አላህ ይወጣል፣ ወደ አላህ ከፍ ይላል። ወኸይሩሁ ኢለይና ናዚል፣ የእሱ ራሕመቱ እዝነቱ በረካው ደግሞ ወደ እኛ ይወርዳል። አላህ እንደምንሰራ ወንጀል ቢሆን ኖሮ አንድ ደቂቃም አያቆየንም ነበረ፣ መቆየትም አይገባንም ነበር። ወንጀለኞች ነን፣ ጥፋተኞች ነን፣ አመፀኞች ነን። ስለዚህ ምን ያስፈልገናል? ተውበት ያስፈልገናል፣ ወደ አላህ መመለስ ያስፈልገናል። አላህ ሆይ ምህረትህን እከጅላለሁኝ ብለን በሩን ማንኳኳት ያስፈልገናል። አሁን የከበደን እሱ ነው። እኛ ወንጀለኛ መሆናችንን ካመንን፣ ጥፋተኛ መሆናችንን ከገባን ከተረዳን፣ ለምንድን ነው ወደ አላህ ማንመለሰው? እስከ መቼ ድረስ ነው በዚሁ ተታለን፣ በዱንያ ተታለን፣ በሴት ተታለን፣ እንደዚሁም በሌላ ብልጭልጭ በሆኑ ነገሮች፣ ጠፊ በሆኑ አላቂ በሆኑ ነገሮች ተታለን የምንቆየው? እስከ መቼ ድረስ ነው? ምክንያቱም ሞት መቼ እንደሚመጣ፣ መቼ አጀላችን እንደሚደርስ፣ ምን ያህል ጊዜ እንደቀረን አናቀውምና ወደ አላህ ልንመለስ ይገባናል። አላህ በቁርአን ላይ ይነግረናል፣ ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ። እናንተ ባሮች ሆይ ይላሉ ነቢዩላህ ኑህ ለህዝቦቻቸው ሲመክሩ፣ ወደ ጌታችሁ ወደ አላህ ተመለሱ። አላህ እኮ መሐሪ ነው፣ አይብን ሰታሪ ነው፣ ነውርን ይሸፍናል። አላህ አንድን ባሪያ አላህ ሊምረው ሲፈልግ መጀመሪያ ነውሩን ይሸፍንለታል። አይቡን አደባባይ ላይ አያወጣበትም። የሱን በሱና በአላህ መካከል ብቻ አላህ ያደርገዋል። አላህ አንድን ባሪያ ሊቀጣው ሲፈልግ ወንጀሉን አደባባይ ላይ ያወጣበታል። አላህ ይሰትረን። ሁላችንም አላህ ሰትሮን ያለነው እዚህ ቤት ያለን ሰዎች፣ ዓለም ላይ ያለው ሰው በአጠቃላይ ወንጀል ሽታ ቢኖረው ኖሮ ይላሉ ዑለሞች፣ ወንጀል ሽታ ቢኖረው ኖሮ ማንም ሰው ከማንም ሰው ጎን አይቀመጥም ነበር ይላሉ። ሽታው አያስቀምጥም ነበረ። እኔ እዚህ እናንተ ፊት መቀመጥ አልችልም ነበረ፣ እናንተም አንዱ ከአንዱ ጎን ሆናችሁ መቀመጥ አትችሉም ነበር። አላህ ግን ቢመኒሂ ወፈድሊሂ ወረሕመቲሂ አላህ ሰትሮናል። አሁንም አላህ ይሰትረን። እስከ የውመል ቂያማ ድረስ ከሚሰተሩ ባሮች አላህ ያድርገን። ኢስቲግፋር ምንድን ነው? ዋጅብ ነው። በእያንዳንዱ ሰው ላይ ግዴታ ነው። አላህ ሱብሓነሁ ወተዓላ ይህን አስመልክቶ ምን ይላል? ኢስተግፊሩ ረበኩም፣ ጌታችሁን ምህረት ጠይቁ። ሱመ ቱቡ ኢለይሂ፣ ከዛ ወደ እሱም ተመለሱ፣ ወደ አላህ ተመለሱ። ዩመቲዕኩም መታዕን ሐሰና፣ እናንተን ጥሩ የሆነ መጠቃቀሚያ ያጣቅማችኋል።
በዱንያ መጣቀም የምትፈልጉትን ነገር ሁሉ አላህ ያመቻችላችኋል። በአኺራ የምትከጅሉትንና የምትናፍቁትን ጀነት አላህ ይለግሳችኋል። ኢላ አጀሊን ሙሰማ እስከሚታወቀው ቀጠሮ ድረስ በዱንያ ላይ ወዩእቲ ኩለ ዚ ፈድሊን ፈድለሁ ለእያንዳንዱ የችሮታ ባለቤት ችሮታውን አላህ ይለግሰዋል። በእስትግፋር ወንጀል ይታበሳል። በእስትግፋር ከአላህ ጋር መታረቅ ይመጣል። በእስትግፋር የኛ ዱንያ አኺራችን ይስተካከላል። በእስትግፋር ወንጀል ብቻ አይደለም ዱንያዊ የሆኑ ጥቅሞችንም ደግሞ እናገኛለን። እስትግፋር ያደረገ የሆነ ሰው ዱንያ አኺራው ብቻ ያምርለታል ሳይሆን ከአላህ ጋር ያለው ግንኙነትም ጥሩ ይሆናል። በቀን ምን ያህል እስትግፋር እናደርጋለን? ምን ያህሎቻችን ወደ አላህ በቀን አላህ ሆይ ማረኝ እዘንልን ብለን አላህን እንጠይቀዋለን? ቀላሏ ነገር አስተግፊሩላህ። ይህንን በቀን ውስጥ ምን ያህል ጊዜ እንላለን? ምን ያህል ራሳችንን እንጠይቅ። ወንጀለኛ መሆናችን ግልጽ ነው። ቅድም እንዲያወራ ነው አይደል እንዴ? ሁላችንም ጥፋተኛ ነን። የአላህ መልእክተኛ አለይሂ ሰላቱ ሰላም አዩሃናስ አሉ፣ ሰዎች ሆይ እናንተ የአደም ልጆች ሆይ አሉ፣ ቱቡ ኢለላሂ ወስተግፊሩሁ ወደ ጌታችሁ ወደ አላህ ተመለሱ፣ ማህርታንም ጠይቁት። ፈኢኒ አቱቡ ኢለይሂ ወአስተግፊሩሁ ፊል የውሚ 70 መራ ወፊ ሪዋያትን 100 መራ። እኔ እንኳን አሉ የአላህ መልእክተኛ አንድ ጀልሳ ላይ አንድ ቦታ ላይ ከ70 እስከ 100 ጊዜ አላህን ምህረት ጠይቀዋለሁኝ አሉ የአላህ መልእክተኛ። አላህ ወይ ማረኝ፣ አላህ ወይ ዘንልኝ፣ ወደ እኔ ተመለስ፣ ወደ አንተ ተመልሻለሁ፣ ጥፋተኛ ነኝ እላለሁ አሉ የአላህ መልእክተኛ። ምንም ወንጀል የሌለባቸው ቀድ ገፈረ ላሁ ለሁ ማ ተቀደመ ሚን ዘንቢሂ ወማ ተአኸር። ማናቸው ነቢዩ አለይሂ ሰላቱ ሰላም ከዚህ በፊት የሚሰሩት ወንጀል ካለ የተማረላቸው፣ ካሁን በፊት የሰሩት ወንጀል ካለ የተማረላቸው፣ ወደፊት እንኳን የሚሰሩት ካለ እንኳን የሚማርላቸው የሆኑ ነቢይ እንኳን በቀን ከ70 እስከ 100 ጊዜ እስትግፋር ካደረጉ እኔና እናንተስ ምን ያህል ጊዜ ይጠበቅብናል? በየደቂቃው በየሰከንዱ እኮ ነው ወንጀል የምንሰራው። የአላህ ቤት አይቀረን፣ ለብቻችን አይቀር፣ በአደባባይ አይቀር፣ በጨለማውም በብርሃኑም እንደገና ሰው አለ ሰው የለም የሚባል ነገር ሀያ የሚባል ነገር የጠፋበት ዘመን ላይ ያለ ነው አይደለም። ድሮ እኮ ወንጀል ሲሰራ እኮ ሰው ተደብቆ ነበር ወንጀል የሚሰራው፣ ተደብቆ ነው ወንጀል የሚሰራው። ይህ የሰራውን ወንጀል ሰው ሲያይበት ሰው ሲሰማበት ይሸማቀቃል፣ መግቢያ መውጫ ያጣል። ዛሬ እንደዛ ነው እንዴ? ስለ ወንጀል እንሸማቀቃለን? የሚጠጣው ሰውዬ አስካሪ መጠጥ ጠጥቶ እየተንገዳገደ በሰው መሃል ላይ ሲያልፍ ታየዋለህ። ጀብድ ነው የሚመስለው። ሌባውም ስርቆት ፈጽሞ ያደረገውን ነገር እንደ ጀብድ ነው የሚያወራው። ሰው ገሎ የሰው እጅ ቆርጦ ሰው የሰው አይን አጥፍቶ ሰውን በድሎ እኮ እኛ እንዲህ ነን እያለ እኮ የሚፎክር አይደለ እንዴ? ሶሻል ሚዲያ ላይ የሚፖስት ልክ እንደ ጀብድ የሚያወራበት ዘመን ላይ ደርሰናል እኮ። ዛሬ ዘፈን እየዘፈነ አደባባይ ላይ ሰው እያወጣ አይደል እንዴ? ከዘፈን የበለጠ ወንጀል አለን? ስለ ሰው የሚቦጭቁ ሰዎች፣ ዑለማዎችን የሚያሙ ሰዎች፣ ዱዓቶችን የሚያሙ ሰዎች፣ ኢስላምን የሚኮንኑ የሆኑ ሰዎች አደባባይ ላይ ወጥተዋል። ዛሬ መደባበቅ የሚባል ነገር የለም። አላህ ይማረን፣ አሚን በሉ። አላህ ይማረን፣ አላህ ይዘንልን፣ አላህ ይሰትረን። ወላሂ ነው የምላችሁ በጣም የሚያስደነግጥ ሐዲስ፣ በጣም ልብ የሚነካ ሐዲስ። ለምን እንዳልገባን አላቅም። አብዛኞቻችን እናውቀዋለን። ኩሉ ኡመቲ ሙዓፋ ከሽርክ ቀጥሎ አላህ አልምርም ያለው ወንጀል ሽርክ ነው አለ። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በእኔ ላይ የሚያጋራን ሰው በፍጹም አልምረውም አለ። ከዛ በኋላ ግን ተህተ መሺአቲላህ ከፈለኩ ምረዋለሁ፣ ከፈለኩ እተወዋለሁኝ አለ፣ እቀጠዋለሁ አለ። አንድ ነገር ግን የአላህ መልእክተኛ በፍጹም አላህ የማይምረው ወንጀል አለ አለ። ምን ይሁን? አያስጨንቅም? አያሳስብም? ግን ይሄ ነገር ሁላችንም ጋር ግን አለ። የሚገርማችሁ ነገር አላህ በፈድሉ እንደው በከረሙ አላህ ሰታትሮ ካልማረን በስተቀር በዚህ ሐዲስ መሰረት የሚያልፍ ሰው ማንም ሰው አይኖርም። ኩሉ ኡመቲ ሙዓፋ፣ ህዝቦቼ ሁላ አውፍ ይባላሉ።
ይቅር ይባላሉ። አላህ ይቅር ብያችኋለሁኝ አውፍ ብያችኋለሁኝ የሚላቸው ሰዎች ብዙ ናቸው ህዝቦቼ ሁሉ አሉና እስቲስና አደረጉ የአላህ መልእክተኛ። የማይማሩ ግን ሰዎች አሉ። ቅጣት የሚጠብቃቸው ሰዎች ግን አሉ። ማናቸው እነሱ? ኢለል ሙጃሂሩን ሙጃሂር የሆኑ ሰዎች። ወመል ሙጃሂሩን ያ ረሱላላህ ሰሉ ዐለ ነቢይ። አንቱ የአላህ መልእክተኛ አለይሂ ሰላቱ ሰላም ማናቸው ሙጃሂር የሚባሉት? ወንጀላቸው የማይማሩት ሙጃሂር ማናቸው ሲባል ሙጃሂር ማለት ወንጀላቸውን አደባባይ ላይ የሚያሰጡ፣ ወንጀላቸውን አደባባይ ላይ የሚናገሩ፣ በንግግር ሊሆን ይችላል፣ በተግባር ሊሆን ይችላል። ገባችሁ አይደል? እንዲህ አድርጌው እኮ መጣው ብሎ ለጓደኛው ይነግረዋል። ወይንም ደግሞ በተግባሩ ይገልጻል። እየዘፈነ ፖስት የሚያደርግ ከሆነ ወንጀሉን አደባባይ ያወጣው ማለት ነው አይደል? ሰውየው ሰክሮ አስካሪ መጠጥ ጠጥቶ እየሰረቀ ሰውን እያማ ሌላም ሐራም ነገር እየሰራ አደባባይ ላይ የሚያወጣ ከሆነ በተለይ አሁን ሶሻል ሚዲያ ለዚህ ነገር ምቹ ነው። እንደዚህ አይነት ሰዎች አይማሩም። ከዛ ምን አሉ የአላህ መልእክተኛ? አታውቁም እንዴ አላህ ምን እንዳለ? ይህን ባሪያዬን ሌሊቱን ሙሉ የሰራውን ወንጀል ሰትሬው ደብቄው ማንም አያውቅም ነበር አለ አላህ። እኔና ባሪያዬ ብቻ ነው የምናውቀው እሱ የሰራውን ወንጀል። ግን ወቀድ ባተ የሱሩሁ ረቡሁ፣ ጌታው ደብቆለት ጌታው ሸፍኖት አድሮ ሲያበቃ በጠዋት ይመጣና ጓደኛውን ይጠራውና ማታ እኮ አንዷን ይዣት ወጥቼ ጠጥተን ቤርጎ ይዘን እንዲህ አድርጊያት እያለ ይናገራል ለጓደኞቹ። እሷም ለሴት ጓደኞቿ ማታ ከአንዱ ጋር እንደዚህ ሆኜ እንዲህ ሆኜ ብላ እንደ ጀብድ ያወራሉ። አላህ ሰትሯቸው ሲያበቃ የአላህን መሱር የአላህን መጋረጃ አንፈልግም፣ ለምን ደበክልን? እኛ አደባባይ ላይ እንዲወጣ ነው የምንፈልገው ብለው የአላህን መጋረጃ ገለጡት። አላህም ደግሞ አልምራቸውም አለ እነዚህ አይነት ሰዎችን። ታዲያ ከዚህ ማን ነው የሚተርፈው? ማን ነው የሚድነው? ዛሬ በውስጥ የምንሰራ ወንጀል አይበቃንም? ዛሬ አደባባይ ላይ የምናወጣው ወላሂ ነው የምላችሁ፣ ውስጥ ለውስጥ የምንሰራ ወንጀል ብቻ ይበቃናል እኮ። ለየትኛው ወንጀል ነው እስትግፋር ብናደርገው? ስንት ወንጀል ላይ በላይ ይፈራረቅብናል። አንዱን ስንለው ሌላኛው ወንጀል፣ እዚህ ጋር ሐሜቱ፣ እዚህ ጋር ወሬ ማመላለሱ፣ እዛ ጋር ስርቆቱ፣ በሌላ ቦታ ላይ መጠጡ። በስንት ወንጀል ነው አላህ ጋር የምንጠየቀው? በጣም የሚያጅበው ነገር አላህ ገፉሩ ረሂም ነው፣ መሐሪና አዛኝ የሆነ አምላክ ነው። ይምረናል፣ ያዝንልናል። ግን ማረን በሉት። ማረን ስንለው ነው አላህ የሚምረን። ወንጀል ይሰራና እንደፈለገ ይሆንና እንደፈለገች ትሆንና ተው አላህን ፍሩ ሲባል ተውባክ አላህ እንደ ሰው መሰለህ ይላል። ኢነላህ ገፉር ረሂም፣ አላህ እኮ መሐሪ ነው እንዳንተ ጨካኝ አይደለም ይልሃል። አዎ መሐሪ ነው፣ ግን ሞኝ አይደለም። አላህ ሞኝ ነው ማለት መሐሪ ነው ማለት ግን ሞኝ ነው ማለት አያውቅም ማለት ግን አይደለም። አይደለም እንዴ? አይደለም ነው። ሞኝ ነው እንዴ? አላህ እያየ እኮ ነው እንዳላየ የሚሆነው እኮ አላህ እየሰማ እኮ ነው የሚያልፈን እኮ አላህ። እያንዳንዷን ቅጽበት ቢይዘን ኖሮ ምን ይውጠን ነበረ? የት እንገባ ነበር? አዎ መሐሪ ነው አላህ። አዎ አዛኝ ነው አላህ። ምህረቱ ሰፊ ነው። ኢነ ረሕመቲ ሰበቀት ገደቢ፣ እዝነቴ ቁጣዬን አሸነፈቻት ይላል አላህ። ቁርአን ውስጥ 114 ምዕራፎች አሉ። ከ114ቱ 113ቱ እጅግ በጣም ሩህሩህና አዛኝ ነኝ ብሎ ነው የሚጀምረው። ቢስሚላሂ ራህማን ራሂም አይደል? አዛኝነቱን ነው የሚያሳየው የአላህ አዛኝ። ግን መሐሪነቱ ለማን ነው? እዚህ ጋር ወንጀል በአንድ እጅህ እየሰራ በዚህ ኢስቲግፋር ብታደርግ ከሆነ ይሄ ነው እንዴ መሐሪነት? አላህ ነው እንዴ? አላህ ይምራል እያልክ በቀጠሮ ወንጀል እየሰራህ ነው እንዴ መምራህ አላህ? አይደለም። ዛሬ እኮ ዓስር ላይ ለሚሰራው ወንጀል ዙሁር ላይ ቀጠሮ ይዛል እኮ። ዛሬ ወንጀል በዱቤ ሆኗል፣ ተጀምሯል እኮ። የዱቤ ወንጀል ጀምረናል እኮ። አሁን የሰራነው ወንጀል አለ፣ ተውበት ማድረግ እንፈልጋለን፣ ግን በኋላ ልንሰራው ያሰብነው ወንጀል ስላለ እሱን ሰርቼ አንድ ላይ ተውበት አደርጋለሁ ብለን ቀጠሮ ምን ሰዎች እኮ ነን እኛ ማለት ነው። በመሃል ላይ ሞት ይቅደመን አይቅደመን፣ በመሃል ላይ ምን አይነት አጀላችን ይድረስ አይድረስ አናውቅም። ወንጀል ለመስራት ቀጠሮ። እንደዚህ አይነት ወላሂ ዘመን ላይ ደርሰናል። አላህ አዎ መሐሪ ነው።
ወኢኒ እኔ አለ አላህ እኔ ማንም አይደለም ለገፋሩን መሃሪ ነኝ አለ አላህ መሃሪ ነኝ አዛኝ ነኝ አዎ ሩህሩህ ነኝ ግን ለማን ነው አያችሁ ሊመን ለማን ነው ሊመን ለሆነ ሰው ነው አለ አላህ ሊመን ታበ ተውበት ላደረገ ሰው ማረኝ ጌታዬ ወይ በቃኝ ዘንልኝ ብለን ስናለቅስ ነው የሚምረን አላህ እንደ ጀብድ ወንጀላችንን እያወጣን አይደለም የሚምረን አላህ ሊመን ታበ ወአመነ ላመነ ሰው ወዓሚለ ሷሊሐን መልካም ሥራ ለሠራ ሰው ثم اهتدى ከዛ ቀጥተኛውን መንገድ ለተመራ ሰው እነዚህ አራት መስፈርቶችን ላሟላ ሰው አዎ የተውበት በሬ ሰፊ ነው አለ አላህ ማንም ሰው መምጣት ይችላል እቀበለዋለሁ ደስ ብሎኝ ይላል አላህ ደስ ብሎ ነው የሚቀበለው እድሜ ልኩን ሲያጋራበት የነበረ 20 30 40 50 60 70 ዓመት አላህ የለም ሲል የነበረ ሲሰድበው የነበረ ያበላው ሲክደው የነበረን አካል እስልምና መቀበል ከፈለገ ሙሉ በሙሉ ወንጀል ይማርለታል ሙሉ በሙሉ ወንጀል ይማርለታል አንድ አረብ ነብያችን አለይሂ ሰላም ጋር መጣ አንቱ የአላህ መልእክተኛ ሆይ አላቸው በጣም ከባባድ የሚባል ወንጀል አለብኝ አላቸው ትናንሽም ወንጀል አለብኝ አላቸው አሁን እስልምናን ብቀበል እስልምናን ፈልጌዋለሁኝ እስልምና ሐቅ መሆኑን አውቃለሁኝ መስክሬያለሁኝ እስልምናን እንድቀበል መንገዱን ክፈቱልኝ አላቸው እስልምናን ትቀበላለህ እሺ አሉ ደስ አላቸው የአላህ መልእክተኛ ግን አንድ መስፈርት አለኝ አላህ ወንጀሌን ይምርልኛል ወይ ብዙ ከባባድ ወንጀል ሰርቻለሁኝ አላህን አስቀይሜያለሁኝ አለ አላህ ሁሉንም ወንጀል ይምርልሃል ሁሉንም ወንጀል ይምርልሃል ሱብሃንአላህ ይህ ሰውዬ ገረመው ሸሃዳ ያዘ እስልምናን ተቀበለ አንቱ የአላህ መልእክተኛ ሆይ አላህ ወንጀልን ሁሉንም ምሮልኛል አዎ ወንጀልህን ምሮልሃል አልኢስላሙ የጅቡ ማ ቀብለሁ ኢስላም እኮ ከኢስላም በፊት የተሰሩ ወንጀሎችን ሙሉ በሙሉ ይሰርዛል ይሄ ነው ኢስላም የፈለገ የሰራው ወንጀል ሙሉ በሙሉ ይሰረዛል አሉት የአላህ መልእክተኛ አላሁ አክበር አላሁ አክበር አላሁ አክበር እያለ ሳያቋርጥ ወደ ህዝቦቹ ሄደ አንቱ የአላህ መልእክተኛ ሆይ ትልቁንም ወንጀል ትንሹንም ወንጀል አላህ ምሮኛል አዎ ትልቁንም ትንሹንም ወንጀል ምሮሃል አላሁ አክበር አንቱ የአላህ መልእክተኛ ሆይ ትንሹንም ትልቁንም ወንጀል ምሮኛል አላህ አዎ ምሮሃል ማ አርሐም አላህ ምን አዛኝ ያደረገው አላህ ምን አይነት ሩህሩህ የሆነ አምላክ ነው አላህ እኛ ወደሱ መሄድ አቃተን እንጂ አላህ እኛን ከመማር ወደ ኋላ አይልም አይቦዝንም አላህ ወደኔ ተመለሱ አለ አላህ ምን አለ ቁርአን ላይ መሰላችሁ አንድ ጊዜ ሐሰን አልበስሪ አለይሂ ረህመቱላህ ጋር ሰውየው መጣ አንቱ ኢማም ሆይ አላቸው ያ ኢማም አላቸው አቤት እንደው ድርቅ አሰቃየን ችግር በዛብን ረሃቡ ጠናብን ተራብን ቤተሰቦቻችንን ተራቡ ምን ይሻላል አላቸው አሉት ብሎ ሲላቸው ምን አሉት እሳቸው ኢስተግፊሩላህ አላህን ምህረት ጠይቅ ማረን በሉት አላህን በቃ እንዴት በምን አላሉም ሄደ ይሄን የቤት ስራ ይዞ ሄደ ይሄ ሰውዬ ሌላ ሰውዬ እሳቸው ጋር አሁንም ለፈትዋ መጣ ያ ኢማም እኔ ባለ ትዳር ነኝ ካገባው ቆይቻለሁኝ ልጅ እምቢ አለኝ ልጅ የለኝም መውለድ አልቻልኩም አላቸው ምን አሉት ኢስተግፊሩላህ አንተ استغفار አብዛ استغفرullah በል ሌላኛው እንደገና እሺ ብሎ ሄደኛው ሌላኛው መጣ ያ ኢማም እኔ ድህነት አሰቃየኝ ደሃ ነኝ ገንዘብ ያስፈልገኛል ሀብታም መሆን እፈልጋለሁኝ ምን ይሻለኛል ምከሩኝ ሲላቸው استغفرullah አንተም استغفار አድርጋሉትና ሄድ ይሁላ ነገር ሲናገሩ የነበረ ደረሳቸው ነበርና ቁጭ ብሎ ያዳመጠ ነበር አሁን ይሁላ ይሄን ነገር ሳወራ ቁጭ ብላችሁ ባላችሁበት እየሰማችሁ استغفرullah በሉ በውስጣችሁ ለራሳችሁ ዘክሩ استغفار አብዙ ከዛ በኋላ ምን አሉ ይሄ ሰው እየጠየቃቸው የተለያየ ጥያቄ የተለያዩ ሰዎች መተው ጠየቋችሁ
መልሳችሁ ግን አንድ አይነት ነው፣ ተመሳሳይ ነው። ምንድነው ሚስጥሩ ብሎ ሲላቸው አማ ሰሚዕት ቀውሊላሂ ዐዘ ወጀል የአላህን ንግግር አልሰማህም እንዴ? አላህ የተናገረውን ንግግር አልሰማህም እንዴ አሉ። ምንድነው አላህ ያለው? ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ፣ እስቲ ቅሩት፣ ኢነሁ ካነ አይሰማም፣ ገፋራ። እናንተ ጌታዬ ወይ መሐርታህን በሉት፣ ወደ ጌታችሁ ምህረትን ጠይቁ፣ እሱ መሐሪ ነውና። አያችሁ፣ ኢነሁ ካነ ገፉራ አላለም አላህ፣ ገፋራ አፍዓለ ተፍዲል ነው። አላህ በጣም ወንጀልን ይምራል። በየሰከንዱ በየደቂቃው ብታምፀውና በየሰከንዱ በየደቂቃው ማረኝ ብትለው የሚምር አምላክ ነው። ገፋር ነው አላህ፣ ገፋር ነው። ሌሎች ዑለሞች ገፋራ ማለት ሰታራ ማለት ነው ይላሉ። አይብን የሚሰትር ነው። ሊምርህ ከፈለገ ቅድም እንዳወራ ነው መጀመሪያ ይሰትርሃል። ከሰተረ በኋላ ነው የሚምርህ አላህ። ከደበቀህ በኋላ ነው የሚምርህ አላህ። ኢነሁ ካነ ገፋራ። ከዛስ ድርቅ መታብኝ አላላቸው? ተቸገርን፣ በድርቅ ተሰቃየን አላለን? ዩርሲል ሰማአ ዓለይኩም ሚድራራ፣ የተነባበረ የተጠባበቀ የሆነ በረካ የሞላ የሆነ ዝናብን አላህ ይለቅላችኋል ከሰማይ። ከሰማይ ካልተለቀቀ ምድር ላይ ምንም ያህል ቢሊዮነር ብትሆን ትሪሊዮነር ብትሆን መብላት መጠጣት ትችላለህ እንዴ? ትችላለህ? አይቻልም። እላይ ያለው ከተያዘ ሰማይ ላይ ያለው ዝናብን አላህ ከያዘው እዚህ ባንክ ቤት ያጨናነቀውን ገንዘብህን ምን ታደርገዋለህ? ዳቦ ትገዛበታለህ። ዳቦ ለመግዛት ዳቦ ምን መደረግ አለበት? ስንዴ ያስፈልገዋል። ስንዴው ዝም ብሎ አይመጣም። ስንዴው እንዲመጣ ምን ያስፈልገዋል? ዝናብ ያስፈልገዋል። አይደለ እንዴ? ከላይ ፕሮሰሱ ረጅም ነው፣ ብዙ ነው። ስለዚህ ገንዘብህን እንደ ዳቦ ፈርፍር አትበለውም። ወፊ ሰማኢ ሪዝቁኩም ወማ ቱዓዱን አላህ። ሪዝቃችሁ ያለው ሰማይ ላይ ነው። አላህ ሰማይ ላይ ያለውን ነገር አላህ ቢይዝባችሁ፣ ሰማይ ላይ ያለውን ነገር አላህ ቢያቋርጥባችሁ ምን ይውጣችኋል? ምን ውስጥ ትገባላችሁ? ይሄ ነው አላህ። እስትግፋር አድርግ፣ ሰማይ ላይ ያለው ይለቅልሃል። አያችሁ፣ ዩርሲል ሰማአ ዓለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒን። ልጅ የለኝም፣ ልጅ እምቢ ብሎሃል። ጠንቋይ ቤት አትሂድ፣ አዋቂ ቤት አትሂድ፣ ሻሆች እያልክ አታማክር። ልጅ አጥቻለሁ ምን ላድርግ? ጥቁር ዶሮ ወረድ፣ ጥቁር በግ ረድ፣ እንዲህ አድርግ ምናምን። አጭበርባሪዎች ጋር ገንዘብን አትጨርስ፣ አኼራህን አታበላሽ። ልጅ እምቢ ብሎሃል፣ እስትግፋር አብዛ። አያችሁ፣ ወዩምዲድኩም ቢአምዋሊን፣ ገንዘብ አታሃል፣ ድህነት አሰቃይተዋል፣ እስትግፋር አብዛ። አላህ ይለግሳችኋል በገንዘብና በምን በልጆች አላህ ይረዝቃችኋል አለ። ታዲያ እኛ ጋር ነው ችግሩ ያለው? እኛ ጋር ነው አይደለም? እኛ ጋር ነው ችግሩ ያለው፣ ማንም ጋር አይደለም። እዚህ መስጊድ የምትመጡ ሰዎች የመስጊዱ ኮሚቴ ያስተላለፈው መልእክት አለ። ከዚህ በኋላ እዚህ መስጊድ ስትመጡ ያለ እስትግፋር እንዳትገቡ። ያለ እስትግፋር መግባት አይቻልም። ቆርጣችሁ ደግሞ መስጊድ እንዳትገቡ ብሏል ብላችሁ ቆርጣችሁ እንዳታወጡት። እስትግፋር አብዙ። ገብቷችኋል? ትቀበላላችሁ? ትስማማላችሁ? ለምን መሰላችሁ? እናንተ እስትግፋር እያበዛችሁ እዚህ መስጊድ በገባችሁ ቁጥር ይሄ መስጊድ ረድኤቱ በረካው ይጨምራል። አሁን ካለበት የተሻለ ማለት ነው። አንድ ገበሬ ነበረ እና ትልቅ የእርሻ ማሳ አለው። ሰዎች መንገድ የሚያቋርጡት በዛ ነው የሚያቋርጡት፣ በሱ መሬት ነው የሚያቋርጡት። በር ላይ በዋብ አለው፣ ዘበኛ አለው እና ሊያቋርጥ ሲፈልግ ይዘውና እስትግፋር አድርግ ይለዋል። እስትግፋር ያላደረገ በዚህ መንገድ ማለፍ አይቻልም ብሎ ህግ አውጥቷል። አስተግፍሩላህ አስተግፍሩላህ እያለ ነው የሚያልፈው። ሽቀላ ማለት ነው። አያችኋል? ኃይለኛ ጥሩ ቢዝነስ ጥሩ ነው አይደለም? ቤትህ የሚመጣ እንግዳ ካለ አንተን ፈልጎ የሚዘይር አካል ካለ እስትግፋር አብዛ በለው፣ እስትግፋር ያውርድ። በዚህ ምክንያት ምንድነው? ዩርሲል ሰማአ ዓለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ። እስትግፋር አብዛ። አንድ ዳቦ ነጋዴ ነበር። ዳቦ ነጋዴዎች በደንብ ስሙ፣ ለሌሎቻችሁም ይጠቅማል፣ ለዳቦ ነጋዴ ብቻ አይደለም። ግን ታሪኩ ከዳቦ ነጋዴ ጋር የተያዘ ስለሆነ ነው። ዳቦ ነጋዴ ነበር
እና መስጊድ አዛን በሚልበት ሰዓት ስራውን ያቋርጥና ወደ መስጊድ ይገባል። ጀማዓ አያመልጠውም፣ ይሰግዳል። እና የውመ ሚነል አያም መስጊድ ሰግዶ ሲወጣ ኢሻ ሰላት ተሰግዶ ካለቀ በኋላ የመስጊዱ ጥበቃ መስጊዱን ሊዘጋ ሰዎችን ውጡልኝ ይላል። ሰዎችን አስወጣ። ሰዎችን ሲያስወጣ አንድ ትልቅ ሽማግሌ አሉ። እሳቸው ከሩቅ ቦታ ነው የመጡት። ማደሪያ የላቸውም፣ የሚጠጉበት የላቸውም። ስለዚህ እዚህ መስጊድ ልደር እባክህ ሲሉት በፍጹም አይቻልም፣ መስጊድ ውስጥ ማደር አይቻልም ብለው ከለከሉ። እባክህ ያሉ ሲለምን እምቢ ያሉ፣ መጨረሻ ላይ ጎትቶ አስወጣቸው። ይህንን ነገር ያየው ይሄ ዳቦ ነጋዴው አየና እኚህ ሸኽ በጣም አሳዘን፣ አንጀቱን በሉት። ኑ እኔ ጋር ልውሰዶትና ምግብም እኔ ጋር ማደሪያም እኔ ጋር አመቻችሎታለሁኝ አላቸው። እዩ ብቻ የእስትግፋር ቁዋ አመቻችላቸዋል። ይዟቸው ሄደና ቤቱ ይሄ ማደሪያዎት ነው አለ። ምግብ አቀረበ። በሉ ጠጡ፣ አሁን መተኛት ይችላሉ አላቸው። ተኙ። ከዛ ሌሊት ላይ እሱም ሌሊት ይሰግዳል፣ እሳቸውም ሌሊት ይሰግዳሉ። እንዳጋጣሚ ሆነ እሳቸው ሌሊት ሊሰግዱ ሲነሱ እሱ ሌሊቱን ሰግዶ ሊጥ ያቦካል ለዳቦ። ሊጥ ሲያቦካ አስተግፍሩላህ 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 እያለ የሚያቦከው። አሁን ማሽን አለ፣ ማሽንም ጠቅስ ታደርግ አስተግፍሩላህ በማሽኑ ማቦከው እንዳትል አስተግፍሩላህ እያለ ከዛ ምንም ሲጠርግ አስተግፍሩላህ አስተግፍሩላህ ይላል፣ ሲያጠዳም አስተግፍሩላህ ይላል። በጣም ገረማቸው። ከአፉ ይሄ ነገር አይቀርም እና ምንድነው በዚህ በእስትግፋር ምንድነው ያገኘኸው ጥቅም? ምን አግኝተሃል? ምን ተጠቅመሃል? አለስ ጥቅም አለው አይደል? እስትግፋር ጥቅሙን ልናየው ነው አብረን። አሁን ምን ጥቅም አለው ሲል አንቱ ሰውዬ ሆይ አላቸው፣ ወላሂ እስትግፋር እያደረግኩ ማደርጋቸው ነገሮች ብዙ ናቸው። አላህን ለምኜ አንድም ነገር አላህ አሳጥቶኝ አያውቅም። የፈለግኩትን ነገር በህይወት ዘመኔ አጥቼ አላውቅም። ሁለት ነገሮች በዱንያ አንድ፣ አኼራ ላይ ደግሞ ተስፋ አደርጋለሁ። የአኼራው ምንድን ነው? ጀነት። በዱንያ ላይ ግን አንድ ነገር ብቻ አላህ አቆይቶብኛል። አይሰጠኝም አይደለም፣ ይሰጠኛል እርግጠኛ ነኝ፣ ግን ለምን እንዳቆየብኝ አልገባኝም። ግን ይሰጠኛል ብዬ ተስፋ አደርጋለሁ አለ። ምንድን ነው እሱ? ያልመለሰልህ ነገር ያቆየብህ ነገር ምንድን ነው? ሁላ ነገር ሰጥቷል። በዱንያ ላይ አንድ ትልቅ ዓሊም አሉ፣ ትልቅ ሸኽ አሉ፣ ኢማም አህመድ ይባላሉ። የእሳቸውን ፊት ሳታሳየኝ ከእሳቸው ጋር ሳታገናኘኝ እንዳትገለኝ ብየዋለሁ፣ አላህን ለምኘዋለሁ እና እሱን የቀረዋል። አገኛቸው አላገኛቸውም አልነበርንም እንዳትል። ከዛ ወላሂ አላህ ዱዓህን ሰምቶሃል፣ እሱንም እኮ አላህ ተቀብሎሃል። አነ ኢማሙ አሕመድ አሉት። እኔ ነኝ ኢማሙ አሕመድ አሉ። ሱብሓነላህ እኔ ነኝ ኢማሙ አሕመድ። አያችኋል? በእስትግፋር ምንም የቀረ ነገር የለም፣ የሚቀርም ነገር የለም። ጀሪብ ተጂድ፣ ሞክረው ታገኘዋለህ፣ ውጤቱን ታየዋለህ። እንደዚህ አይነት ነገር በዕልም ብቻ አይደለም በተግባር ነው የሚመጣው። በቀን 10,000 ጊዜ 20,000 ጊዜ 30,000 ጊዜ እስትግፋር እያደረክ ብቻ ጊዜህን በሱ ፍጅ። ሌላም ነገር እያደረክ ጣትህ እስትግፋር ያድርግ፣ እስትግፋር አብዛ። አንድ ነገር ልጨምርላችሁና እጨርሳለሁ። አንድ ሸኽ አሁን በዚህ ዘመን ሸኽ ሐሚድ ሙሳ የደረሰበትን ነገር ሲናገር ነው የሰማሁትና ሰውየው ባለ ሀብት ነበር፣ ሀብታም ነበር፣ ሁሉ ነገር ያለው ነው፣ አከፋፋይ ነበረ እና የሆነ ሰዓት ላይ ከሰረ። ከአለም የኩን ሆነ፣ ባዶ ሆነ። ሸኹ ጋር መጥቶ ሲያማክራቸው አሉ እሳቸው ሲናገሩ እና ምን በቃ ድህነት አሰቃየኝ፣ ወደ ድህነት መጣሁኝ። ትላንትና ነበረኝ፣ መኪኖች ነበሩኝ፣ ቤቶች ነበሩኝ ምናምን፣ ሁሉንም ሽጬ አሁን ዛሬ ባዶ ነኝ። እኚህ ሸኽ ምንም አላሉኝም፣ ወላሂ እስትግፋር አብዛሉኝ አሉ። በቀን ውስጥ ወላሂ አለ እየቆጠርኩ እስትግፋር አደረግኩ፣ 20,000 እስትግፋር አደረግኩኝ አለ። 20,000 እስትግፋር አደረግኩ። ወላሂ ኬት እንደመጣ አላቅም፣ አላህ ሀብቱን መለሰልኛል፣ ሀብታም አላህ አደረገኛል። ይሄ የአላህ ቃል ነው፣ የአላህ ቃል ነው፣ እውነት ነው። የአላህን ቃል እውነት ካልን እኛ እውነት ብለን ከተገበር ነው። አላህ ደግሞ ቃሉን የሚያጥፍ አምላክ አይደለም። በእስትግፋር ላይ እንበርታ፣ በእስትግፋር ላይ እንጠንክር። ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም። አንተ በህይወት እያለ አልቀጣቸውም አለ። ለነቢዩ ሲል
በነብዩ ዘመን ላይ የነበሩ ሰዎችን አልቀጣም አለ አላህ። ቅጣን እኮ ያሉት እኮ ነው። اللهم إن كان هذا هو الحق من عندك فأمطر علينا حجارة من السماء አላሉት። እውነተኛ ከሆነ ይሄ ሙሐመድ የሚናገረው ነገር ከሰማይ የዝናብ ድንጋይ ያምጣና ጨርሰናል። ለሙሐመድ ስል ለነብዬ ስል አልቀጣችሁም አለ አላህ ሱብሃንአላህ። መቅጣት አቅቶት አይደለም። ለዚህ ሙሐመድ ስል ግን ለነብዬ ስል አልቀጣቸውም። ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም፣ አንተ በመካከላቸው እያለህ አልቀጣቸውም አለ። ታዲያ ነብዩ የሉም በዚህ ዘመን ለኛ ዋስትና የሚወስድልን ምንድነው ከተባለ ሁለተኛ ደግሞ አለ ወማ ካነ አላሁ ሙዐዚበሁም ወሁም ሙስተግፊሩን፣ እነሱ በእስትግፋር ላይ እስከቆዩ ድረስ እስትግፋር እስካደረጉ ድረስ አልቀጣቸውም አለ አላህ። እስትግፋር የሚያደርግ አካል አይቀጣም። ሰው በድህነት ሲቀጣ አንተ አትቀጣም። ሰው ልጅ በማጣት ሲቀጣ አትቀጣም አንተ። ሰው በግብር ላይ ሲጫንበት አንተ አትቀጣም፣ ቅጣት ነው። ሰው በተለያየ ድንገተኛ የሚሆን ተፈጥሯዊ አደጋ ሲሰቃይ አንተ አትሰቃይም። ለምን? እስትግፋር አለ። መኪና እያሽከረከርክ ትራፊክ ስታይ ጭንቅ አይልህም፣ እስትግፋር እያደረክ ነው። ቢያስቆምህም ሂድ እለፍ ይላል። ግብር ልከፍል ስትሄድ ምን መጣብኝ ስንት ይጭኑብኛል አትጨነቅም። ለምን? እስትግፋር አለክ። ጥሩ ዋስትና አለ እጅህ ላይ፣ ጥሩ ዋስትና አለ። በእስትግፋር ታልፈዋለህ። የትኛውም ቦታ ላይ ሂድ፣ በእስትግፋር ለማለፍ ሞክር። ዛሬ እኛ የምንተማመነው ጉቦአችንን ነው። ዛሬ የምንተማመነው ስልጣናችንን ነው። ዛሬ የምንተማመነው በገንዘብ አልፈዋለሁ ነው። አላህን መተማመኛችንን ረስተነዋል። ለዛ ነው እኮ ፈላህ ያልወጣ ነው። ለዛ ነው እኮ ነጃ ያልወጣ ነው። ዛሬ ሀብታሙም ይማረራል፣ ደሃውም ይማረራል፣ ያለውም ይማረራል፣ የሌለውም ይማረራል። ሁሉም የኑሮ ውድነት ያስጨንቀዋል። እንደውም ሀብታሙ ብሶበታል፣ ደሃው ይሻላል። ሀብታሙ ብሶበታል። አላህ ነጃ ይበለን፣ አላህ ነጃ ይበለን። ከአላህ ጋር የምንታረቅ አላህ ያድርገን። ወደ አላህ የምንመለስ አላህ ያድርገን። እስትግፋር ምንዳበዛ አላህ ያድርገን። ጠዋት ማታ እስትግፋር ማይለየን አላህ ያድርገን። ያ ረበል ዓለሚን፣ ያ ረበል ዓለሚን። የዚህ የእስትግፋርን ውጤት ደግሞ አላህ ያሳየን። ኢማሙ አህመድን እንዳሳየው ሰውየው እኛንም ደግሞ የምንፈልገውን ነገር አሳክቶ ደግሞ ምናይ አላህ ያድርገን። አረ የዛን የሰማሁት ሐዲስ እንደውን እስትግፋር አድርጌ እኮ ውጤቱን አየው ምንል አላህ ያድርገን። በአላህ ላይ እርግጠኛውን ስላችሁ አይደለ? እስትግፋር ታበዛላችሁ፣ ምናበዛ አላህ ያድርገን ኢንሻአላህ። ወላሂ ቢላህ ነው የምላችሁ። ኢንሻአላህ ውጤቱን አላህ ያሳየናል። ካለንበት ጭንቅና መከራ አላህ ይፈርጀናል። ይሄ ደግሞ የማይቀር ነገር ነው ኢንሻአላህ።